ነበር። ነገር ግን ይሁዳ ራሱ ጌታችን ስለኛ ከታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከ12ቱ አንድ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነውና። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የሕሊና ስቃይ እጅግ የከፋ ነበርና የታመንኩበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ ከሐዋርያቱ ጋር አንድ አድርጎ የሾመው የከረጢትን ገንዘብ እንዲይዝ የታመነበት ደቀ መዝሙሩ ሲከዳው ማየቱ የጌታችን መጀመሪያ ስቃዩ ነበር። መዝሙር 41 ቁጥር 9 የታመንኩበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ። ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ ከዚያ በፊት በመንፈሱ የታወከው የሚወደው አልዓዛር በሞተበት ወቅት ነበር። ስለዚህ ጌታ በሥጋ ለሞተው ለሚወደው አልዓዛር በመንፈሱ ታውኮ እንዳለቀሰ ሁሉ አሳልፎ ለሰጠውና ራሱን በነፍስ ጭምር ለገደለው ለሚወደው ይሁዳም አልቅሶለት ነበር። በነቢዩ ዘካርያስ ሰውም ይህ በእጅ መካከል ያለ ቁስል ምንድነው ይለዋል፣ እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጆቹ በሐዋርያት ቤት ውስጥ ይሁዳ ባቆሰለው የሕሊና ቁስል ነው። ትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች የአንዱ ስም ነው። ስለ ልያ ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህን ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችሁ ተብሎ ተጽፏል። ዘፍጥረት ምዕራፍ 29 ቁጥር 35 ላይ ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው ሁለት ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዴዎስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። ዮሐንስ ወንጌል ምዕራፍ 14 ቁጥር 22 የይሁዳ መልእክት ከቁጥር 1 ላይ የአስቆሮቱ የሚለውን ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ቂርያት ከምትባል በእስራኤል ደቡብ ክፍል የምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖንም ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ የከተማ ስም መሆኑን ለመረዳት ያስችላል። ዮሐንስ ወንጌል ምዕራፍ 13 ቁጥር 26 ላይ ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአርማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለት በአርማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለ ቀዩ የሚል አገባብ ያለው ነው። የዚህ ሐሳብ ደጋፊዎች የይሁዳ የጥቁር ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህ ሐሳብም በጥንታውያን የባዛንታውያን ስዕላት ላይ ተጽዕኖ አሳርፎ ይሁዳ ባለ ቀይ ቀለም ጠጉር ያለው ሰው ሆኖ እንዲሳል ምክንያት ሆኗል።
አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉመውታል። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻ ሐዋርያ ሆኖ ተጠቅሷል። ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት የአገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፉ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ 3 የካደው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሰሩትን ጥፋት ታሪካቸውን በንስሐ ስለፋቁትና ይሁዳ ግን ከኃጢአቱ ጋር ያለ ንስሐ ስለሞተ ነው። የይሁዳም ትልቁ ኃጢአት አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቁሙት የአባቱ ስም ስምዖን እንደሚባልና የደቡብ እስራኤላዊ ቅሪያት ሰው መሆኑን ብቻ ነው። ከ12ቱ ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለኢየሩሳሌም የቀረበው ብቸኛ ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳ ታሪክ በዝርዝር አለመመዝገቡን ምክንያት ያደረጉ በኋላ ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፍ አንስቶ ይሁዳን እንደተበደለ ጻድቅ ሰው፣ ለእኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተርፈ እየሳሉ ከወንጌል ትምህርት ጋር የሚጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም በማለት በተዘዋዋሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናልና። እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ስለዚህ ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ዮሐንስ ወንጌል ምዕራፍ 8 ቁጥር 59፣ ዮሐንስ ወንጌል ምዕራፍ 7 ቁጥር 38። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሲያስረዳን ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበረ። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች ኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን